አንዴ ፈልጌሽ ነበር። ምንድነው እያወራን አይደል እንዴ? አዎ ግን ብሌን አደጋ ደርሶባታል። ምን? ይቅርታ ነው። እና ምን ይስካታለች? ወረታ ናት ሳሙ ነበረች። ጽኑ እናንተ ምንድነው? ምንድነው? የምን አደጋ ነው የደረሰብሽ? የምን አደጋ እንዴ? መምህር ሰለሞን ቁጭ አድርጎ ሲያስለቅሳት ሳይ ምን ላድርግ? ምክንያት ፈርጌ ጠርቼ መጣሁት። እናውቀሽ ነበር ማለት ነው? አሁን ስታለቅሽ ሳይ ምን ላድርግ? አንቺ አስበሽላት ነው ወይስ ምንድነው? እና ሌላ ምን ይሆን? እኔ እንጃ። ቆይ አንቺ ምን ለማለት ፈልገሽ? አንተ ተፍጭብኝ አይንሽ እንዳልሽ። አፉ በቃ አሁን አቆሙ። ተነሱን ይበቃ። መጣው ነው ተበይታሽ። ቦርሳዬን ይዛ ሄደች። እባክሽ ታሸናለሽ። ስሚ ሀብሌን ወሰድሽው አንቺ ነሽ? በቤት ያለው ነገር መጣልሻለሁ። ነው የሀብል ለኔ ብል ማለት እንደሆነ አታውቂም? አሁን አውቃለሁ እሺ አሁን አምጪው እኮ ቤት ነው ነገር መጣልሻለሁ። ምን ነው አንተ ደግሞ ምን ነሽ ግን አይንሽ ማለት ቀልቷል። አልቀሰሽ ነው ማስለቀስ እንጂ ማልቀስ ምን ይቻላል? አንተ እኔን አታውቅም። በዛ ላይ ሰውን ደግሞ እንደዚህ ብቻ ያተመቀመጥ አትችልም። ቢያንስ እንኳን ለምን እንደምጨቃጨቅሽ ይበቃ እንዴ። ኧረ በቃ ምንድነው የምትጨቃጨቁብኝ? እኔ በጣም ቸኩላለሁ። ቻው በቃ ቻው። ማይ እንዴት ዋልሽ? ጽናትዬ እንዴት ዋልሽ? ጽናት እባክሽ እሷን ኬኔት ስጪ። እስካሁን አልወሰድሽም እንዴ? ቤት ሄዳ ነው? የትስ ቤት ትቆጣጠሪ ነው? እኔ አላልኩም ግን ሰዓት ስላለፈባት ነው። እማዬ አምሮትን እያገዘቻት ነው እንዴ? ምን ታግዛታለች? ሰሞኑን የተሰራው ምግብ እየቀማመሰች ቆይ ግን ባፈቅረውስ? ደግሞ እኮ ቆንጆ ነው። አሁን ቆንጆ ነው ቁመቱ እንደውም ሄሎ ዘክ፣ አንድ ነገር ልነግርህ ነበር። ምን መሰለ፣ የታመረን ስልክ ላክልኝ። በቃ ሌላውን ነገር እነግርሃለሁ። ምንም በዋናነት እንኳን አብሎ ለመለሰለት ነው። እሱ ንገረኝ አለክ ሰው የለም። በእናትህ አሁን ስልኩን ላክልኝ። ቻው። ሄሎ ገና መች ነጋ? በሰላም ወይስ አብሮ ልትመልሽልኝ ነው? ምኑን አላስችለሽ? ዘኪ ታምረን አፍቅሬዋለሁ። ምን ነው ማፍቀር አልችልም? አይ ትቻለሽ። በቃ እችላለሁ። ዘኪ እባክህ እርዳኝ። ማ እኔ? አሁን ታምር ጽናት እንደሚጠብቅ እያወቅኩ። ኦኬ ለካ አንቺ ጽናትን አታውቂያት። ልጅቷን ማግኘት አይችልም። በዛ ላይ ባለፈው ፍቅረኛ ምናምን ያለው አውቆ እንደሆነ አውቃለሁ። ማለት ስትይ ለምንድን ነው የማያገኛት? የታምር ጽናት ሞታለች። ምን? ይኸውልህ ስማኝ፣ ይኸውልህ ቆይታለች ከሞተች። በዛ ላይ እኔ አንድ ሀሳብ አለኝ። ተቀመጥ ልንገርህ። የምን ሀሳብ? ይኸውልህ እኔ ጽናት ነኝ እለዋለሁ። ማለት ስሜን አክስቴ እንደቀየረችው አድርጌ እነግረዋለሁ። በዛ ላይ በጣም ነው የማፈቅረው። እንዴ ሲሰቃይ ማየት አልፈልግም። ዘኪ የእሱን ደስታ ማየት ከፈለክ እሺ በለኝ። ቆይ አንቺ እንዴት አወቅሽ? አባቴ ያውቃቸዋል።
እስካሁን ራሱ እንዴት እንደምነግረው ግራ ስለገባኝ ነው ዝም ያልኩት። እኔ ግን የሀሳብሽ የሚሆንልሽ አይመስለኝም። በቃ ችግር የለውም እኮ ማለት ስሜን አክስቴ እንደቀየረችው ከኔ ፍቅር ሲይዘው ቀስ ብዬ እነግረዋለሁ። ዘኪ ከፈለክ አንተ በዚህ ጉዳይ ውስጥ የለህም፣ እኔ ጨርሰዋለሁ። እሺ በለኝ ብቻ። በቃ ለማንኛውም ቻው ቻው። ጽናት እንዴት አደረክ? መምህር እግዚአብሔር ይመስገን። ጽናት ፈልገኝ ነው መሰለኝ። በቃ ልሂድ። ጽኑ ስለ ገንዘቡ ግን ምን አሳብሽ? ለመመረቂያችንም አሪፍ ይሆነን ነበር። በዛውም እኛም ፈታ እንላለን። አንቺ ደግሞ እያወቅሽ ታምርን ካላገኘውና ሰነዱን ካላሟላ እኮ በቃ ገንዘቡን ማግኘት አልችልም። የምን ሰነድ ነው? የምን ሰነድ ነው? ግማሽ እሷ ጋር ግማሽ ደግሞ ታምር ጋር ነው። አንድ ላይ ካልሆነ አይሰራም። ይስጠላ እግዚአብሔር። ውይ ሄሎ ዘኪ። እሺ መጣሁ። እሺ አንቺ ልጅ ግን ሰሞኑን ዘኪ ዘኪ ማለት አላበዛሽ? ምንድን ነው ዘኪ? ኧረ ምንም ያታመርኩ እያስቸገረኝ ነው። በእናታችሁ ሲያቀብጠኛ ነው ሀብል ለማየት ብዬ። ምን ብሎ ነው የሚያስቸግርሽ? ምንም በቃ አፈቀርኩሽ ምናምን እያለ ነው። ታዲያ አንቺ ምን አልሽው? ምን እለዋለሁ? በቃ ዘኪ እንዲያስቆምልኝ የነገርኩት ነው። በቃ ለማንኛውም እኔ ልሂድ። ቻው። እሺ ሰላም ነው። በቻው። አንድ ነገር እያደረኩ ነው። ለዛ ደግሞ የሰለሞን አለመኖር ይጠቅመኛል። ሳስበው አባቷ እንደሆነ ሊነግራት ነው መሰለኝ። በፍጹም እኛ እንደምናውቅ ማወቅ የለበትም። በሱ ቤት ተደብቆ ነው ያለው። እኛ እንደምናውቅ ካወቀ ምንም ትርጉም የለውም። ሄዶ ሮጦ ይነግራታል። ለማንኛውም ለሱ መላ ፈልግለታለሁ። እሺ አለቃ፣ የምትፈልገው ነገር ይሆናል። እሺ ቆይ እቺ ነይት። ታሚ በጣም ይቅርታ። አንተ መሆኑን ለማረጋገጥ ነበር እስካሁን ዝም ያልኩት። ግን በቃ ሀብሉን ቤት ከወሰድኩት በኋላ የምታምር መሆኑን አወቅኩ። ታሚ ወይ አንቺ ማለት ታሚ እኔ ማለት ጽናት ነኝ። ኧረ እባክሽ እኔ እንደዛ የቀልድ አይመቸኝም። ነው ቀልድ አይደለም። ቆይ ካላመንከኝ የሆነ ነገር መሰለኝ። ታሚ አሳልፌ አልሰጥም ሕይወቴን ካለ እውነት ዓለሜን አልገልም የደስታዬ ምንጭ የእስትንፋሴ ስር ያለ ተራመድ አትቁም አንተ ሁሌም ከኔ ጋር ነህ።